የጉድ ሀገር የአይድ ችግር እንደሆነ አያልቅ። ፍቅር ከሀይድ ህይወት ውስጥ አልወጣም ብላ ቆጭ ብላለች። ምክንያቱም ይቺ ቤዛ መተባለችው የሆነች ሸይጣን ነገር እሷ ያው ባደረገችው ምግብ ማመረዘተን የተነሳ አይድ እንድትጠረጠር አድርጓል። ይሄ ማለት ደግሞ የቤቱን ስራ ምግብ ምናምኑን አይድ ስለምትሰራ ማለት ነው። የዳይድ ማለት የአይድ መከታ የሆነው ወንድሟ ዳይመንድ ደግሞ አንቺ ውሻ ጭራሽ አንቺ አይድ ላይ ወንጀለኛ ላይ ልታስቢያት አይድን አይድ ማን እንደሆነች አታውቂም እንዴ? እህቴ ናት። አሁን አፍሽን ዘግተሽ ያደረግሽው ነገር ንገሪኝ ብዬሻለሁ ይላትና በዛን ሰዓት ዳይመንድ ቆይ ግን ምን እያደረከ ነው? ምን እያደረከኝ ነው ትላ ምን እያደረከ ነው ትለኛለህ እንዴ? እሷ ማን ስለሆነችና ምን ስለሆነች ነው? ቆይ ተረጋጋ። አንተ አይድ መጥታ ያነገረችህ ነገር በሙሉ ሁሉም ትክክል ነው ልትል ነው እንዴ? አዎ ትክክል ነው። እሷን እኮ አውቃታለሁ። ዳይመንድ አትሸወድ ስትለው አይ እያላት ለአይድ ተቆርቋሪ የሆነው ዳይመንድ አሁንም ጀምረዋል። መቆርቆሩ አያቆሙም። ለምን እነሱን መግደል አስፈለገ? ለምንስ አይድ ላይ ይህንን ክፉ ነገር ይህንን ክፉ የሆነ ወንጀል ልታደርጊ የቻልሽበት ምክንያትሽ ምንድን ነው? የእያንዳንዱን ትነግርኛለሽ ይላትና እሷም ያው በተሳሰረው ምላሷ አይደለም ብትልም ነገር ግን ደግሞ በኋላ እገድለሻለሁ ሲላት ምን መግደል? አዎ እገድለሻለሁ። አዎ ለምን ምን አደረኩኝ ያለሽ እንደ የሰራሽው ከሰራሽ በኋላ ይላታል። በዛን ሰዓት ደግሞ ላሊና እንዲሁም ደግሞ አይድ ወደ ሆስፒታል ይሄዳሉ። ዴቪንና እንዲሁም ደግሞ ይቺ ማናት ፍቅር ማለት ነው። ፍቅር ዴቪን ለራሷ ለማድረግ የማታደርገው ነገር የለም። እንዲሁም ደግሞ የማትፈነቀለው ድንጋይ የለም ማለት ነው። ዴቭ ደግሞ እሷን ብሎ ዞር ብሎ አላይሽም ሲላት እሷ ደግሞ በጉልበትና እንዲሁም ደግሞ አይድ ላይ የሆነው ነገር እንትን ብላ እሱን ራሷ ለማድረግ ነው የምትሞክረው። ድንገት ይቺ ማናት ቲናም የምትባለው አለች። ቆይ ግን አንቺ ምን አይነት ጨካኝ ነሽ? ዴቭ ምን ቢያደርገሽ ነው እንደዚህ አይነት የምታደርጊው? ተናገሪ፣ ምንድነው የምትፈልጊ? እዚህም በያንቺ የመጣልሽን ሁላ አታውሪ፣ አፍሽን ዝጊ። ላሊም ደግሞ የአይድ መከታ ናት። አይድ ልክ ናት። ምንድነው የምትቀባጥሪው? ይወልሽ ትግስቴን አታስጨርሽኝ ብዬሻለሁ። አንቺ ነፍሰ ገዳይ፣ እኔ ነፍሰ ገዳይ? ቆይ እዚህ ምን ልትሰሪ መጣሽ? ብዬ ሳልጮህ በፊት ውጪ። በጥፊ ያላለሻትም አይድ። ይሄ ድራማ ደስ የሚለው ነገር ሁሉም በጥፊ ነው። ሁሉም በጥፊ በጠሎ ነው የሚሉት ማለት ነው። እንደዛ ቢላ ይቺ አይድ ወደ ዴፍ ገባችና ከዴፍ እያወራች ነበር። ያቺም ደሞስ ትሰሚኛለሽ፣ አንድ ነገር ልንገርሽ። ይቺን ጓደኛሽ የምትባለውን ይዘሽልኝ ውጪ፣ አንቺ ውጪ። አሁን ሌላ ነገር ሳይፈጠር ሲመለስ እዚህ ቦታ ቆመሽ እንዳላይሽ እያለቻት ማለት ለሊም ወደ ውስጥ ትገባለች። ወደ ውስጥ ስትገባ አይድና ዴፍ እያወሩ ነበር። በዛን ሰዓት ደግሞ ለሊም ስትገባ ዴፍ አስጨነኳችሁ አይደል? በቃ አሁን እኮ ተሽሎኛል፣ ምንም አልሆንኩኝ። እናንተንም አስጨነኳችሁ መሰለኝ። አረ እንደዛ አይደለም እያለች ነበር አይድ። ዴፍ እኔ ምንም ማደረኩት ነገር የለም፣ ቤዛ ናት ይሄንን ሁላ ነገር የምታደርገው ስትለው፣ ይቺን ፍቅር ደግሞ ዴፍ እባክህን አይንህን ግለጽ። አይድ እኮ አንተንና እንዲሁም ደግሞ እኔን ለመለያየት የማታደርገው ነገር የለም። ይወልክ አሁን እኮ ምንም አይድ ጥሩ ሰው አይደለችም።
ቆይ ግን ምን ብናደርጋት ነው ምግብ ማርዛ አንተንና እኔን ለመግደል የምትፈልገው ነገር? አረ ፍቅር ምን እያልሽ ነው? እኔ እናንተን ገድዬ ምን ይጠቀማለሁኝ? እሱን አንቺ ነው የምታውቂው። ፍቅር አንቺ ምን እያልሽ ነው? ፍቅር እኔ ምንም አደረኩት ነገር የለም። ቆይ ከዚህ በኋላ ከዚህ ይበልጥ ምን ልታደርጊ ነው አምሮሽ ነው? ዴቭን በዛ ተነስቶ ፍቅር አይድን ዝም ብለሽ አትውቀሻት። አይድ ይህንን ነገር አታደርግም። ቆይ ግን ዴቭ መቼ ነው አይን ይሄን የምትገልጸው? አይድ እኮ ዝም ብላ እያታላለችን ነው። እኔም ደግሞ እንዳንተ ሞኝ ሆኜ አይድ ልታታልለኝ ነው የምትፈልገው? አይድ እኮ መርዛ ልትገለን ነበር። ቆይ እንዴት ነው ከነፍሰ ገዳይ ፍቅር ሚይዘህ ነገር? አዲ እንደዛ አታደርግም። የፈለጋ ነገር ቢመጣ የፈለጋ ነገር ቢከፋት እንደዛ አታደርግም። ይቺ ልጅማ የሆነ ነገር አድርጋለች። በጤና አይደለም እንደዛ የምትሆነው። አይዴ ባክሽን ፍቅር በምትለው ነገር የሆነ ነገር እንዳይሰማሽ። አንቺ እንደዛ አይነት ሴት አይደለሽም። ጠንቅቄ ነው ማቀሽ። ግን ደግሞ ከአንቺ መኝታ ክላስ የወሰድኩት ምግብ ነው እንደዛ አደረጋል። ምን? አዎ ቤዛ ናት ይሄንን ሁሉም ነገር የምታደርገው። አታስመሲ። አንቺ እጅሽ አለበት። በፍጹም እኔ የለሁበትም። ኢኔስ ደግሞ ይሄ ነገር እንዴት ነው? ፍቅርስ ደግሞ ለምን እንደዛ ትሆናለች? ከቤዛ ጋር በምን ተጋጭተዋል? ስራቸው ሁለታቸው አንድ ነው። ዛሬ ምን ለያቸው? ትላለች እንትና አይድ ማለት ነው። አይድ የሚፈጠረው ነገር እንዲሁም የሚያወሩት ነገር ራሱ ሊገባት አልቻለም። ግን ምስኪን ይቺን ያዋ ደግሞ እሷ እንደዛ ታደርጋለች ብሎ ማውራቱ ይቺ ፍቅር እንደሆነች ታውራ። ግን የፍቅር እናት ትንሽ ነገሩን የፍቅር እናት ያኔ ፍቅርን ስለሚያውቋት አይድ ይሄንን ነገር ታደርጋለች ብሎ መጠራጠር በራሱ ግራ ያጋባል። በእርግጥ እኔን ብቻ ሳይሆን ህዝብን ሁላ ግራ ያጋባል ብዬ ነው ማስበው። ፍቅር ደግሞ ለቤዛ ተከራከረች። ቤዛ ምንም የምታውቀው ነገር የለም እና ትላንት እኮ ቤዛ ምግብ አላበሰለችም። ፍቅር ታይ እባክሽን እንትን አትበይ። እኔ እኮ አንቺ ስንት ነገር አርገሽኝ ይህንን ነገር ያላደረኩብሽ አንቺ ላይ እንዴትስ ይህንን ነገር አደርጋለሁ? ለዛም ዴፍ ላይ እያለች እንትን ትላለች። በቃ ፍቅር ማለት አይድ ናይ ቁጭ በይ። ለሚወራው ወሬ እንደሆነ አታስቢ። ምንም አንቺ የምታውቂው ወይም ደግሞ የምታደርግሽው ነገር የለም። ስለዚህ አትጨነቂ አንቺ። አይ እኔስ አልጨነቅም፣ ግን ደግሞ ይሄንን ነገር ቤዛ ናት አደረገችው። እሷን ጠይቃታለሁ። ካልሆነም ደግሞ እኔ ቤት መሄድ አለብኝ፣ እትዬ ይጠብቁኛል ትላለች። ቆይ አሁን ምን ቀራችሁ? ተባብራችሁ ልትገድሉን መጣችሁ እንዴት? ትላለች። ፍቅርም ደግሞ እቺ የተረገመች ፍቅር ለሊስ ደግሞ አንቺ ፍቅር በጣም የረከሰ አስተሳሰብ ነው የምታስቢው። በዚህ ሁኔታሽማ አንድ ቀን ታብጂያለሽ። ዝም ብለሽ የመጣልሽን አታውሪ። ሁለታችሁም እኔና ዴፍ ላይ ላደረጋችሁት ነገር ዋጋ ትከፍሉባታላችሁ። ፍቅር አንቺ የምታስቢው መንገድ በሙሉ ራስሽን ነው የሚጎዳሽ፣ ማንንም አይጎዳም። እባክሽ ለልዬ ከፍቅር ጋር ማውራት ትርፉ ድካም ነው፣ ዝም በያት ትላለች። ቤዛ ይህንን ሁላ ያደረገችው ቤዛ ናት። ቤዛ ምንም ብትሆን ምንም ይህንን ነገር ከማድረግ ወደ ኋላ አትልም። እባክሽን አይድ እንደታስቢ። አንተ በጣም ሞኝ ነህ እንዴ? ለልና አይድ ላይ እኛ ላይ እየተጫወቱብን ነው። ፍቅር
አንቺ እኮ መታመጪው ጉድ የለም። በዚህ መሃል ደግሞ እውነታ ይወጣል። እውነታውማ በኔና በዴፍ ቀንታ ነው አይዲ ይህን ነገር አደረገችው አላለችም። ዴፍ አበትኩኝ ሞትኩኝ የሚለው ለአይድ፣ ፍቅር ደግሞ አበትኩኝ ሞትኩኝ የምትለው ለዴፍ። ነገሩ እንዴት ነው ይሄ ድራማ? በእርግጥ ደስ ይላል። እንዴት ደስ ይላል ግን ሁሉም በጥፌ ነው የሚጠይ ሲጀመር ሁሉም በጥፌ ነው የሚጀምሩት ማለት ነው። እንደ አንዱን በጥፌ ሲለው አንዱም ደግሞ ተነስተው አንዱን በጥፌ የሚለው ነገር። ለማንኛውም ቪዲዮ ይሄን ይመስል ነበር። ሁላችንም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።